ያው ከሶሻል ሚዲያ ላይ ከተናገርኩት ውጪ ጨምሬ የምናገረው ነገር የለም። የልጆቼ አባት ኤርትራዊ ነው፣ እኔ ኢትዮጵያዊ ነኝ። በትዳር አብረን 13 ዓመት ሊሞላን 2 ወር ነው የሚቀረው። በአውሮፓ አቆጣጠር 2014 10ኛ ወር 10 ነው የተጋባነው። የጋብቻ ወረቀት ሁሉ አለን። ያን ያህል ስንኖር ተጣልተንም ተጋጭተንም አናውቅም። በዛ መካከል ላይ እዚህ ሀገር በግብፅ ሀገር ባለው ሰዓት ሁለተኛ ልጅን 7 ወር ሆነ እያለች አባቱ አርፎ ሄዶ ነበር ለ15 ቀን ብሎ አመት ከ5 ወር ቆይቶ ሲመጣም ሲሄድም እየረዳኝ ነበር። ያኔ እንደዚህ ሶሻል ሚዲያ አልወጣም፣ ጎረቤቱም አይሰማም ነበር። ከዛ በኋላ ደግሞ እሱም ስራ እየሰራ ከዛ ከመጣ በኋላ ስራ እየሰራ እኔ ደግሞ የቤት እነዚህ ልጆችን እያስተማርኩም እንደ ቤት እመቤት ሆኜ እየኖር አንድ ሴትና አንድ ወንድ እግዚአብሔር ሰጥቷን በዛ እየኖረን በዚህ 2026 7ኛ ወር ቀን 18 ማለት ቀን 10 ቀን 9 እረፍት መጣ። ቀን 18 በደስታ በፍቅር ወደ ስራ ቦታ ተመለሰ። ቀን 19 ጠዋት ደውሎ አንዳንድ ሳንቲም ሰው ጋር እንዳስቀመጠና የ7ኛ ወር ኪራይ እንደከፈለ የከፈለበት ትንሽዬ ወረቀት እንደላከ ቦይስ አስቀመጠኝ። ደነገጥኩትና ምነው ሀረግ ይሄን ላከው? እንደዚህ ልካኝ እኮ አታውቅም። ገንዘብ ሀብቴ ጋር 9000 ብር አስቀምጬልሻለሁ። የቤት ኪራይ ጌታ ረቶ ከፍያለሁ። ለምንድን ነው እንደዚህ የምትለው? ስለ አይ ዝም ብዬ እንድታውቂ ነው። አይ ነገ እኮ ይሄን ላይ ቀጠሮ ስላለን እኮ ትላንት እመጣለሁ ብላኝ ነበር። በኋላ ስትመጣ ብሩን ይዘት ትመጣለች። አይ ሄደሽ አምጪ አለ። ያ ሰዓት ደግሞ ጠዋት 7 ሰዓት ነው፣ ሰው አይነሳም። እዚህ ሀገር ደግሞ 12 ሰዓት። የት ሄዱ ነው? ከቤት አንድ ቤት አልነበረ የምትኖሩት? ስራ ቦታ እረፍት መጥቶ ወደ ስራ የተመለሰው በ18 ነው። በ9 መጥተው 2 ሳምንት አይደል እኔ ጋር ማለት ጠዋት ሄዶ ማታ አይደለም የሚመጣው። ስራው እንዴት ነው? ስራው አጠቃላይ እዛው ነው የሚሰራው። ሳምንታዊ ስራ ነው የሚሰራው። ኦኬ። ስለዚህ በሳምንት እረፍት ነው የሚመጣው ቤት። እና በአሁኑ ሲመጣ ግን ለ2 ወር 15 ቀን ቀርቶ እያለ ነው እረፍት የመጣው። ቆይቶ ነው የመጣው። በዛ ታይም ያው ለልጆቹ ባለበት ይረዳል። ለቤቱ ጎበዝ ሰው ነው። በጣም መልካም ሰው ነው። ክፉ ነገር አይቻላቅም። እዚህ ጋር ሶሻል ሚዲያ ስለሆነ እኔ የእሱን ክፋት አልናገርም። ምክንያቱም አይታወቅም። ወልደዋል 4 ልጆች በእኔ ላይ። የእሱንም ክፋት የሚያወራው ነገር ክፋት እንኳን ቢኖርም አልናገርም። ባልና ሚስቶች ባለበት ግጭት አለ፣ ፍቅር አለ። እዚህ ጋር ራሴንም ንጹህ አድርጌ ማውራት አልችልም። እና ያን ታይሙ በሰላም በ18 አትሂድ ሀረግ ሲለው ከሰዓት በዚህ ሰዓት ነው ነገ ማታ ስለሚመጣ የአሁኑን የዛሬ ግማሽ ቀንና የነገን ሙሉ ቀን ሰርቼ ልጆቼ እንኳን እዛ ዩኤን በጣም ሩቅ ነው፣ ካርድ መታወቂያ የምንቀይርበት ውሃ መግዣ አንዳንድ ነገር ይዤ እመጣለሁ። ልሂድ ለምን ቀናቶቹን ዝም ብዬ እሺ ሄዳ 19 ጠዋት አሁን ያልኩትን ወረቀቶች ትንሽዬ ወረቀትና የቤት ኪራይ እንደከፈለው 9000 ብር ሰው ጋር እንዳስቀመጠ ተናገረ። ከጠዋት ለ10 ጉዳይ እስከዛ አይል ተነጋገር ነው። ብሩን እንዳመጣው እየተከታተለኝ እየደውሎ እየጠየቀኝ ነበር። ዛህራን አስገቧት። እሺ ሞዴሬተሮች ዛህራን አስገቧት። ድምፅ እየሆኗት ነው። ትግባና ተራ ትጠብቃለች እያሉ ነው። ስለዚህ ትግባና ተራ ትጠብቃለች። እና ከዛ 12 ሰዓት ላይ ስልኩን ለትምህርት ቤት ላይ ተፈልጎ ስልኩ ሲደውል ስልኩ አይሰራም። አይ በቃ ኔጋ ስለቆየ ስራ በዝቶ ሞከር አይሰራም። ለሌት ሙሉ ቁጭ ብዬ ሲሞክር ስልኩ አይሰራም። ጠዋት በኢትዮጵያ 10 ሰዓት ነበረ ወደ ቀጠሮ የምንሄደው። እኔ ልጆቼን ይዤ ሄድኩኝ። ምናልባት እዛ ስራ በዝቶ በዛው ሄዶ ይሆናል ብዬን ሲያ የለም። ስንመጣ ደግሞ አምሽተን ነው የመጣነው። የቤትም አልመጣም። በቃ የሚሆነው ነገር ሲያጣ የት ሄድኩኝ? አማራጭ ስራ ቦታ ሄድኩኝ። ስራ ቦታ መሄጃና ማምጫ 9 ሰዓት መንገድ ነው። ወንድ ልጄን ይዤ ሄድኩኝ። ምክንያቱም ሰው ፖሊስ እያዘ ስለሆነ ብቻዬን ማውጣት አልችልም። እዛም ሲሄድ አረቡ ለምን መጣሽ ሲለኝ አያውቁኝም። እኔ በነገረው ተቆማ ነው የሄድኩት። እኔ አቡ ፋሪስን ፈልጌ ነው ሀረግን ፈልጌ ነው። ሀረግ የለም
እሺ ሚስተርን ፈልጌ ነው። እሺ ከሚስተር ጋር አገናኙ። ምናልባት ያ ቃል ሚስተር የሄደበትን ብዬ ከሚስተር ጋር አገናኙኝ። ሚስተርም እኔ ሲደውል ስልኩ ይጠራል አያነሳም። በዚህ ሳምንትም አሁን ደግሞ ጭራሹን ደግሞ ስልኩ ደግሞ ተዘግተዋል አለኝ። ኦ በቃ ይሄ ሰው ታስሮ ነው ብዬ ቀን 21 ነው ይሄ ቀን 22 ቀጥታ የትሄድኩኝ ፖሊስ ጣቢያ ሲሄድ ያው የዝርዝሩ የታሰሩ ሰዎች እዚህ ሀገር ሰው እየታፈሰ ስለሆነ እሱም ስለሚመዘገብ የእሱ የመታወቂያ ኮፒ ስላለኝ በዛው አስፈለጉ። እዚህ አልመጣም ሲሉ ሌላ ቦታ ጠቁሙኝ። ሄድኩኝ 3 ቦታ ሄጄ አይቻለሁ ፖሊስ ጣቢያ። እነሱም ደግሞ ተጨማሪ የት ሂጂ አሉኝ። ኮቴ ብር የሚከፈልበት ወይም እዛ ወይም የራሱ ኤምባሲ ሂጂ ሲሉኝ ኤምባሲ ሄድኩኝ። ለምን መጣሽ ሲሉኝ የልጆች አባት ጠፍቶ ነው። ማን ይባላል? ሀረግ አለም ተከስታ ይባላል። አይ እሱማ እኮ ከዚህ ሀገር በፓስፖርት አድርጎ ወጥተዋል አሉኝ ሲሉኝም ከዛው ደግሞ ተጨማሪ የራሳቸው ኤርትራዎቹም ፈልጎ አንድ ባለ ታክሲ እኔ እስከ ሪፖርት ድረስ አድርሻለሁ ብለዋል። ይበል እንጂ ለእኔ አሁን እሱ አገሩም ገብቶ ሌላም ቦታም ሄዶ አይዞሽ እኔ ምናልባት ቢጠይቅሽ እንደዚህ እሸትም በማለት ነው ሄድኩት። ተረጋጊ፣ ልጆችን ይዘሽ ቁጭ በይ፣ እኔ ይሄን ቀን መጣለሁ አላለኝም። እስከዚህ ሰዓት ያስቀመጠኝ ሳንቲም ደግሞ 9,000 ብር ነው። የቤት ኪራይ 5,500 ነው። የልጆቼ 2 ልጆች ወተት አለኝ፣ ቀለብ አለኝ፣ ኪራይ አለኝ። የሚሆነው ነገር ሲያጣ ነው ሶሻል ሚዲያ የመጣው። እኔ ሶሻል ሚዲያም ደግሞ ተጠቃሚም አይደለም ሀቢባዬ። ስለዚህ እኔ ኢትዮጵያ ይብዝ ኤርትራ ይብዝ ድረሱልኝ ብዬ ወደ ሶሻል ሚዲያ ወደ እናንተ የመጣሁት ለዚህ ነው። ልጆቼ ደግሞ ኢትዮጵያ መግባት አይችሉም። ልደት ካርዳቸው የተሰራው በራሳቸው ዜጋ ነው፣ በኤርትራ ነው። አገሬ እንኳን እኔ ችሎ አቅም እንኳን ኖሮኝ እንኳን ቢፈቀድ እንኳን ብሄድ እናት አባት የለኝም። ስለዚህ አሁንም ቢሆን ወደ ሌላ ቦታ ምን ኢትዮጵያ ይብዝ ኤርትራ ይብዝ ማናቸውም ቋንቋ የሚሰሙት የማይሰሙት ከጎኔ ይሆኑልኝ፣ ከጎኔ ይቆሙልኝ። እኔ 4 ልጆች ይዤ እዛ ላይ ህጋዊ ወረቀት የለኝ። ያስኩት ወረቀቱም እዚህ ሀገር ነጭ ነው። መውጣት መግባት አልችልም። አጋጣሚ እንኳን እኔ ብያዝ ልጆቼ ላይ በር ዘግቼ አጋጣሚ ብያዝ ልጆቼ እዚህ ቤት ታፍኖ ነው የሚሞቱት። እና ይሄ ነው ሀቢባዬ። ባለቤትሽ እዛው ግብጽ ውስጥ ነው ያለው? ከግብጽ አልወጣም ማለት ወጥተዋል አሉኝ። የእሱ ጓደኞቹም አንዱ ኤርትራዊ እኔ በታክሲ ሪፖርት አድርሻለሁ ብሎ ፌስቡክ ላይ አፋልጉኝ ብሎ ተብሎ በተለቀቀው አይቶ እኔ ሪፖርት አድርሻለሁ አገሬ ልሄድ ነው ብሎ ለራሳቸው ሰዎች ሲነግሩ እነዛ ሰዎች ደውሎ ነግሮኛል። እኔም ኤምባሲ ሄጄ በፓስፖርት አድርጎ ወጥተዋል። ከዛ እነዚህ ልጆች የማን ነው ስለው የእሱ ልጆች ና እነዚህ ልጆች እንኳን መኖራቸውን ለእኛ አልነገረም። ራሱን ሲንግል አድርጎ ነው የወጣው። እንዴት እንዳልነገር አላውቅም። ጋብቻ ወረቀት አለሽ ወይ ሲሉኝ አዎ አለኝ አልኩት። ኮፒ አድርጎ ወሰዱ። የሆነ ማመልከቻ ነገር ጻፊ ሲሉኝ አንድ የሱ እንደሱ ኤርትራዊ እዛ ጠቅመኝ የወሰደው ማመልከቻ ጻፈ። ፈርም ያሉ ፈረም። ከዛ እኛ ቤተሰቡ ድረስ ደውለን እንጠራሻለን ያሉ። እስካሁን ምንም አልጠሩኝም። ስላላገኙት ይሆናል ወይ አይደል? እዛ ግብጽ ሀገር ኤርትራ ኤምባሲ አለ፣ ኤምባሲ አለ። እኔም እናቱ ጋር ደውዬ አለው እኮ እናትዬ ቁጥሩን ሲወጣ የእናቱ ቁጥርና የወንድምዬ ቁጥር ነበር በእኔ ስልክ ላይ ደልተዋል። የለም ከሌላ ሰው አግኝቼ ደውዬ እናትየው አንዴ መጀመሪያ ጊዜ አንቺ ጋር ነው ያለው ያሉኝ። ሁለተኛ ዙር ደግሞ አልቻልኩም። ስደውል አይ ልጄ በአንድ ቲሸርት እና በአንድ ሱሪ መጣ ምናምን ብለው ተቆጡ። እንዲሁም እሱም ኢልካርድ እያደረኩ ነው የሚያዋራቸው። ከዛ ሁለተኛ ዙርም ስደውል ምን አሉኝ? አልመጣም። ሲመጣ በሁለታቸው መካከል ያለ ጉዳይ አይልሻለሁ፣ አስፈላጊ ከሆነ ገንዘብ ሊረዳሽ ይችላለሁ የሚሉ ነው የተናገሩት። እኔ ኢልካርድ አድርጌ ነው በሰው ነው የሚያስተረጉመው፣ ቋንቋቸውን አልችልም። እና እስካሁን እሱ ይህን ቦታ አለ። ለምን አይረዱሽም ታዲያ? አስፈላጊ ከሆነ ረዳሻለሁ ያሉት። ና እኔ ጋር ና እዚህ ና ሀቢባዬ ይቅርታ፣ ወንድ ልጁ በጣም ያስቸግረኛል።
ችግር የለም የኔ እናት። ባለቤትሽ ስሙ ማን ነው? ሀረግ አለም ተከስታ ነው። ሀረግ አለም ተከስታ። ሀረግ አለም አፋልጉኝ ብሎ በለቀቁት ላይ ይሄ ባለ ታክሲው እኔ ነኝ ወደ ኤርፖርት ያደረስኩት እንዴት ይሄን ለቀቃችሁ ምናምን። አፋልጉኝ ነው የተገኘው በታክሲ ኤርፖርት መድረሱ ራሱ እሱ አልነገረም። እሱ ሰውየው ነው ለነሱ ራሱ ጠቆመ። እንደው ማታ ራሱ አንዳንድ እኔ ላይቭ ከፍቼ እየተናገር አለም አገሩ መግባቱን እኮ ታውቂያለሽ እዚህ ጋር ምንድን ነው የምታወሪ ብሎ ነበረ። አንድ ልጅ ማወቁን አውቃለሁ። እሺ ሀቢባዬ እኔ 4 ልጆች እንዴት ነው መኖር የምችለው እዚህ ሀገር? ስራ መስራት አልችልም። በመጀመሪያ አፋልጉኝ ነው እንፈልገውና ከዛ እሱ መጥቶ ምላሽ መስጠት አለበት። ወይ አልችልም ማሳደግ አልችልም ካለ ከዛ ደግሞ መፍትሄ ትፈልጊያለሽ። ዩኤንም ሊረዳሽ የሚችለው ነገር ካለ አሁን እኮ እሱ አደጋ ይደርስበት በህይወት ይኑር ደህና ይሁን ሰላም ይሁን የምታውቂው ነገር የለም አለው እዚህ ጋር አላለም ማለት በአንድ አመቱ ምንም ነገር የተናገረ ነገር የለም። ከአንድ አመቱ ለእነሱም ቢሆን ከአንድ አመቱ አውጥቶ የተናገረው ነገር ምንም ነገር የለም። ምን እንደገጠሙ በምን ይታወቃል? ኤርፖርት ካደረሰው በኋላ ከኤርፖርት ቤቱ ሲሄድ አምጣው የመኪና አደጋ ደርሶበትስ ቢሆን ምን እንደገጠሙ በምን ይታወቃል? ሆስፒታል ይሁን ፖሊስ ጣቢያ ይሁን የሰው ልጅ መጀመሪያ ዝም ብሎ ከጠፋ መፈለግ አለበት። ስለዚህ ዝም በያቸው። 3 ሆስፒታል ሄጄ ያለው ምናልባት አደጋ ደርሰዋል ብዬ ፖሊስ ጣቢያ የለም ሲሉ ኤርትራ ኤምባሲ ከመሄዴ በፊት 3 ሆስፒታል ሄጄ ያለው ፎቶውን እያሳየው አላገኘሁትም። ይሄን ፎቶ አሁን ምሳሌ ይሄን ፎቶ ከወረቀቴ ጋር ነው እንደሚያለው። ይሄን ፎቶ ታውቃላችሁ ወይ ብዬ ሆስፒታል ላይ ይሄንን ፎቶ እያሳየው ፈልጌ ያለው። ያንቺ ስም ማን ነው? አለም ይሳቅ። አለም ይሳቅ ነኝ እኔ። አለም ይሳቅ ሞሳ ነኝ። አለም ይሳቅ። ስለዚህ እንትን ቪዲዮ ሰራልሻለሁ እኔ አፋልጉኝ ቪዲዮ ካገኘ ነው እና መጥቶ አለሁ እኔ ካለ አለ ካላለ እናንተ ሀገር ግብፅ ሀገር ዩኤን አይረዳም። ረዳም ዩኤን መርዳት አቁሟል። እንደውም ሰው እያያዙ ነው ያለው። ሰው በእስር ቤት ሰው እየሞተ ነው። ሰው ባገኙበት እያፈሱ ነው ያለው። እኔ ያስኩት ወረቀት ደግሞ ነጭ ወረቀት ነው። ያ ነጭም እያለ ህጋምም እያለ ራሱ ሰው ምንም መብት አላገኘም። አጋጣሚ እኔ ለልጆቹ አንዳንድ ነገር ሊገዛ እንኳን በወጣ ብያዝ ልጆቼ ላይ ዘግቼ ነው የሚያዘው። ምንም የሚመለሰው እድል አይኖርም። ይሄ ሁሉ ሰው ያውቀ ነው። ለማንኛውም ግን አደራሽን ስትወጪ ልጆችሽን እያያዝሽ ውጪ። አያምጣውና አንቺ እንዳልሽ ብትያዥ ልጆችሽ ቤት ውስጥ ብቻቸውን እንዳይቀሩ እሺ። እና ሀቢባዬ ምናልባት እሱ ለራሱ ወጥቶ ተገኝቶ ድምፁ እንኳን ፈቃደኛ ሆኖ እስከሚሰጥ እኔ ያው የቤት ኪራይ ያለ የልጆች ቀለብ አለ። ልጆች አሁን የ11 ዓመት ልጅና የ8 ዓመት የ3 ዓመት ከ7 ወር ልጅ አለ። 2 ዓመት ህፃን ልጅ አለችኝ። የቤት ኪራይ አለኝ እና በጣም ችግር። ልጆች ነው ያሉሽ? የስንት ዓመት? የመጀመሪያ ልጅሽ ስንት ዓመቱ ነው? ሴት ነች። ሜርስ ትባላለች። ሜርስ በእንግሊዝኛ ነው። ሴት ናት አለ። ወንድም አለ። እነዚህ ናቸው። ያሳድግልሽ። ፋሪስ ነው። ፋሪስ ደግሞ ይሄ ነው ወንዱ ና እዚህ ጋር። አይ ፋሪስ እንዴት ነህ? እሱ ነው ፋሪስ? አዎ ፋሪስ እሱ ነው። የመጀመሪያው ወንድ ነው? ሴት ነች። እቺ ናት መሀል ያለችው። አማርኛ ትችላለች? አማርኛም እንግሊዝኛም ትችላለች። ኦኬ። ሰላም ነው? ደህና ነኝ። እንዴት ነሽ? ሰላም ነኝ አለን። በጣም ነው የምታምሪው። ልጆችሽ በጣም ያማምራሉ። አለምዬ ማሻአላ ተባረክ። ፈጣሪ ያሳድግልሽ። ስንት ዓመቷ ነው? ባለፈው 7ኛ ወር ቀን 11 ዓመቷ። ኦኬ። መጀመሪያ 11 ዓመት። ሁለተኛዋስ? ሁለተኛዋ እቺ ናት። ሮሆቦት ትባላለች። 8 ዓመቷ። እንዴት ነሽ?
እሷም አማርኛ ትችላለች። ሰላም ነሽ? ሰላም ነው። ትማራላችሁ? ትምህርት ቤት ሄዳላችሁ? አዎ። ጎበዞች። ስንተኛ ክፍል ነሽ? 3ኛ። ብራቮ። ትልቋስ ስንተኛ ክፍል ናት? 5ኛ ክፍል። ጎበዞች፣ በጣም ጥሩ። ትምህርት ትማራላችሁ ማለት አማርኛ ትማራላችሁ ትምህርት ቤት? እንዴት ቻላችሁ አማርኛ? አማርኛ አይማሩም፣ እንግሊዝኛ ብና እንግሊዝኛ የምንማረው እና አረብኛ? አረብኛም አሁን እንማራለን። አረብኛ እና እንግሊዝኛ። ስለዚህ አማርኛ ቤት ውስጥ ነው የተማራችሁት? አዎ። ጎበዞች። እኔ ልጆች አማርኛ አይችሉም እና አሁን በመከራ እያስለመድኳቸው ነው። ጎበዝ ናት እናታችሁ አለም፣ አማርኛ አስተምራችኋለች። ሶስተኛውስ አለም፣ የሶስተኛው ልጅሽ ስንት አመቱ ነው? ባቢ 3 አመት። ባቢ ፋርስ ነው እሱ? ፋሪስ አንድ ወንድ ልጄ ነው። አንድ ወንድ ልጄ ነው። እኔ ፍቅር ሲያምር የኔ ጎረምሳ። ፋርስዬ ግን ከ3 አመት በላይ ይመስላል። ማሻላ 3 አመት ብቻ። 3 አመት ከ8 ወሩ። አሁን 12ኛ ወር ቀን 3 4 አመቱ። ማሻላ። ፋርስ አማርኛ ትችላለህ? አዎ። አው ጎበዝ። አሁን አንተ ትምህርት ትጀምራለህ በቅርቡ። ዚያር ኦል ቶል። አው ማሻላ ዚያር ቬሪ ቶል። ይቺ ናት መጨረሻዋ። አሜን። መጨረሻ ልጄ ናት። አሜን ትባላለች። የኔ ልጅ ሞክሼ ናት። አሜን ማን? አዎ። ስለዚህ አንቺ ነገ የግብፁን ባንክ ጽፈሽ በወረቀት ይዘሽ ነይ እና እያነበብሽ ንገሪኝ። ማንበብ ትችያለሽ? ልጅሽ ታንብባ። ልጅሽ ትልቋ የ11 አመቷ 5ኛ ክፍሏ እሷ ታንብብ ጽፋ መታ። እሺ አቡዬ እንደ ሀሳብ አካውንቷ ላይ ለምን አታስቀምጥም? የቲክቶክ አካውንቷ ላይ የቲክቶክም። አይ ክብሪቷ ስማርት ማሬ፣ መረዳት የምትፈልጊበትን ባንክ አካውንት እየሰማሽ ነው አለምዬ? አካውንቱን ባዮሽ ላይ አስቀምጩ። ባዮ ፕሮፋይልሽ ላይ የውልሽ ሰዎች እንደዚህ ነው የሚያደርጉት። ባዮሽ ላይ ይሄ እንደዚህ እጅ የተጻፈበት ቦታ አላት። የውልሽ እንደዚህ አሁን ባዮሽ ላይ ስገባ እንደዚህ የእጅ ምልክት የጻፍሽበት ቦታ አለ አይደለ? እሱም ቦታ እነሱን እጆች ደልቻቸውና ስልክ ቁጥርሽንና ባንክ አካውንትሽን አስቀምጪ። እሺ አሁን ላስቀምጥ ወለ ለነገ አስቀምጪና ነገ ስትመጪ እኔ ነግራቸዋለሁ። ባዮዋ ላይ እየገባችሁ ስልኳን ውሰዱ፣ ደረሰኙን በዋትሳፕ እንድትልኩላት። እንደገና ደግሞ ባንክ አካውንቷ ደግሞ ባዮዋ ላይ ተቀምጧል አለው። አንቺ የማታውቂ ከሆነ ልጅሽ ታስቀምጥልሽ። ኦኬ እስቲ ጥሪያት እንደምትችል ልጠይቃት ልጅሽን። ሰላም ውዴ፣ እንዴት ነሽ? ትንሽ ማን ነው? የኔ እናት ምህረት። እሺ ምህረት፣ ቲክቶክ ፕሮፋይል ኤዲት ማድረግ ታውቂበታለሽ? እኔ አስቀምጣለሁ፣ ምንም ችግር የለም። ኦኬ በቃ ጥሩ አስቀምጪ። አንቺ መጻፍና ማንበብ አልችልም ስላልሽኝ እኮ ነው አለምዬ። እዚህ ላይ ያለውን እዛ ላይ መጻፍ እችላለሁ። ጻፊና አካውንትና ስልክ ቁጥር ጽፈሽ ነገ ነይ። እሺ እሺ። እኔ እናት ምህረት፣ ለምንድን ነው ያኮረፍሽው? ሰላም ነሽ? ደህና ነሽ? ኦኬ። ያስኮረፈሽ ሰው አለ? ዝም ብዬ ነው። እሺ እሺ እናት በቃ ነገ አለም ነገ ባንክ አካውንትና ስልክ የምታምኙ ሰው ባንክ አካውንት ከቀናት በኋላ መጥተሽ ከኔ ካደኝ ብሬ ምናምን ብለሽ እንዳታለቅሺ። የምታምኙ ሰው ባንክ አካውንት እና የራስሽን ስልክ ቁጥር ባዮሽ ላይ ጽፈሽ ነይ። በእንግሊዝኛ ነው ሀቢባዬ። እኔ የምናገር ነገር አለ እያለች ነው። እስኪ ጠይቂያት። እሺ እኔ እናት እሺ፣ ቆይ ላተልቃት ተናገር፣ በትልቁ ላርጋት። እሺ ምህረትዬ እያለች ነው። ተናገሪ ምህረትዬ። በእንግሊዝኛ መናገር ፈልጌሻለሁ። የስ ፕሊዝ የስ አይ ካን አንደርስታንድ እንግሊሽ ቴል ሚ።
Okay. So when my dad, when my dad is wake up in the morning, as well, but my mom, she tell him that to not go to his work, but he say today I'm gonna work and tomorrow gonna work. After that I gonna come. But my mom after in the morning she called to him, but his phone is closed. He's not calling. After that, but in the morning he talked to her something, but I didn't hear. They was talking. I didn't hear, but I know what he said to her, that to take money from someone, because he's put the money, he's giving the money to someone to take my mom. After that, there's no any fighting. He just is go. There's no something happen. There's no something was happening that day. Don't think that there's something happened. Okay. No, I don't think that. You mean to say nothing happened between them? Just my dad go and he didn't come back anymore. Yeah, until this day. He's not calling even the phone. Don't worry, he will come back. Okay, I will make a video for him, searching for him, and he will come back. Don't worry, and we will help your mom. We will be with her. Don't worry. Okay. Okay, but I need to work and I need to learn. But now I am in grade 5. But in which branch should I gonna learn? You're not going to school anymore? Meherat, you are not going to school anymore? I'm going, but I have to be ready. I'm gonna go. ትምህርቴን አቋርጫለሁ ነው የምትለኝ? በገንዘብ እጥረት ምክንያት ትምህርት እየተወድቅ አይደለም ነው የምትለኝ? You said you're not going to school anymore because you No, it's not like this. Not like this. I'm going to school, but okay. I'm gonna think him. You're thinking about your dad? Yeah. Okay. Don't worry. Inshallah, your dad will be fine and he will come back. Okay? Okay. Don't stress yourself. You have to focus on your study. And your mom, we will stand with her. We will be with her. We will help her. Okay. You don't have to worry, okay? Okay. You only focus on your study. Okay, thank you. You're welcome. አለም ነይማ አንዴ ልጆችሽን ተጫውቱ ወደዛ በያቸው። የምናገረው እንዲሰሙ አልፈልግም። ሌላ ሰው የለም። ትልቋ ይዛቸው ትግባ ሌላ ክፍልና ይጫወቱ። አለም ብትፈልጊው የቤት ኪራይ እሱን ከማፋለግ ውጭ እኔ ለእሱ አፋልጉን ቪዲዮ ሰራልሻለሁኝ። ሌላ ደግሞ ምንድነው እንድናግዝሽ የምትፈልጊው? ለልጆችሽ እኮ ይሄንን ልትናገሪ አይገባም። አየሽ ልጅሽ ገና በ11 ዓመቷ ስለ እናንተ ችግር ማለት ምንም ነገር ልታውቅ አይገባም ነበረ። በዚህ እድሜዋ የትልቅ ሰው ጭንቀት ይዛ ነው ያለችው ልጅሽ። ገባሽ? ገና በ11 ዓመቷ እንደዚህ አይነት ስትረስ የምታሳልፍ ከሆነ ለእሷ ጥሩ አይደለም። ወረችው ያው እንግሊዝኛ ስለማላውቅ አቢባዬ እኔ ስላልተማርኩት ብቻ እኔ አላውቅም። ብቻ አለም ስሚኝማ፣ ይኸውልሽ ሁሉም ነገር እኮ ኃላፊ ነው። የልጆችሽ አይምሮ መበላሸት የለበትም። አዳምጪ። ልጆችሽ ቤት አታልቅሺ። እነሱን እኔ አሳድጋለሁ ብዬ አቢባዬ እኔ እውነቴን ነው። እግዚአብሔር ምስክር ነው። እግዚአብሔር ምስክር ነው። ከእግዚአብሔር ምዋሽ ከሆነ እቺ ምላሴ በሰከንታት በደቂቃ ትታጠፋለች። እኔ በዚህ ትዳር ላይ ብዙ ዋጋ ከፍያለሁ። ከዚህ በፊትም የዛሬ 8 ዓመት 2017 መጨረሻ ወር ላይ ለ15 ቀን ብሎ የ7 ወር እርጉዝ ሆኜ ጥሎ ሲሄድ አመት ከ5 ወር አድርጎ ሲመጣ እዚችው ቤት ሆኜ ነው የጠበቅኩት። አሁንም ድጋሚ 2 ልጆችን አስደግሞብኝ ትቶኝ ሄዳ። ቤተሰብ እንኳን አላስተዋወቀኝም። እህት ወንድም ለልጆቼም ለኔም አላስተዋወቀኝም። በዚህ ትዳር ላይ እውነት እኔ
እናቴ መኪና መጥተዋት ሆስፒታል 15 ቀን ውስጥ ኮም ውስጥ ሆነ ነው ያረፈችው። እንኳን እኔ ትዳሬና ልጆቼን ስለሚያስበልጥ ቤተሰቦቼን እንኳን አላልኩትም። እኔ እንኳን ብዙ ዋጋ እንኳን ታማ ብዙ ዋጋ ከፍያለሁ ሱዳን ላይ። ለኔ የሚገባኝ ይሄ አይደለም። ከኔ ጋር እንኳን አብሮ ባይኖር ለልጆቹ መርዳት መቆም ነበረበት። እንዴት እነዚህ እኮ ምንድን ነው የሚመለከቱት? ይሄን ኤምባሲ አፈጽ እኮ ቀንና ማታ እኮ ያያል። ወደ ሀገሬ እንኳን ይዤ ለመግባት ካርዳቸው የኤርትራዊ ነው። እናት የለኝም። እኔና ልጆቼን የሚሰበስብ ኢጣዬ እኮ ነው የሚያስለቅሰኝ። ኢጣዬ እኔ ብዙ ኢጣ አለኝ። አይዞሽ አለም በእናትሽ በቃ ይኸውልሽ ልጆችሽ ይኸውልሽ አለም አዳምጪኝ። ሰው ሀገር ባል ማግባት በእኔ ይብቃ። አንዱን ቀን 3 ሳምንት አንዱን ቀን እንባዬ ቆሞ አያውቅም። የሞተች እናቴን ነው የሚያስታውሰው። እኔ ወይ ከራሴ ያለውን ከቤተሰብ ያለውን ሁሉም አጥቻለሁ። የእውነት ይሄ ትዳር ማንኛ ሴቶች እህቶቼ እኔን አይታቸው እንደዚህ አይነት እሳት ትግቡ። ይሄ አይደለም የጠበቅኩት። የተሻለ አገር ሄጄ ልጆቼንም ራሴንም አኖራለሁ እያልኩ እያባበለኝ ነው። ከነ ልጆቼ ጭቃ ላይ አብሮኝ እኮ ነው የሄደው። እሱስ ወደ እናቱ ሄዳ። እነዚህን ልጆች ይዤ እኔ ወደ እንዴት የኢትዮጵያ ይብስ የኤርትራ ይብስ ፍረዱኝ፣ ውስጥ ፍረዱኝ። እኔ ሊሞት ልጥፋ፣ ራሴን ላጥፋ። ሰውነቴን አትዩኝ። ሰውነቴ የቀንና ማታ ጭንቀት ነው። እናት አባት ዘር አጥቼ ስደት ላይ 15 ዓመት ኖሬ ያለው በትዳር 13 ዓመት ኖሬ 13 ዓመት ሙሉ ብዙ ዋጋ ከፍያለሁ። ሚዲያ ላይ ማላወራ እውነት እኔ አሁንስ ራሴን ቢያጠፋ ደስ ይለኛል። በቃ እኔ እሱን ጭንቀት ከሚያየው የልጆቼን ችግር ከሚያየው ራሴን ቢያጠፋ ደስ ይለኛል። እሱ ቤተሰቡም ስላለ እናቱም ስላለ ጥሎኝ ሄዳል። አንድ ሰው አንድ ራሱን አቅተዋል። አንድ ልጅ ማሳደግ ማለት በጣም ከባድ ነው። በአሁኑ ሰዓት 4 ልጅና ቀለብ የቤት ኪራይ ይህን ተቀምጬ ነው 4 ልጆች ማሳደግ የሚችለው። እስቲ ሀቢባዬ እሺ አለም በእናትሽ እንደዚህ አትበይ። ልጆችሽ ይሰማሉ። ስለ ራስ ማጥፋት ቆይ አለም አዳምጪኝ። ልጆችሽ አማርኛ ይችላሉ አይደል? አይናገሩም እንጂ ይሰማሉ አይደል? ልጆችሽ ይህንን ቃል እየሰሙ ምን አይነት ተስፋ እንዲኖራቸው ነው የምትፈልጊው? እናት ራሴን ማጥፋት ነው የምፈልገው። ልጆች በምን ተስፋ ከብዶኝ እኮ ነው እንደ ልጆችሽ አውቃለሁ፣ እረዳሻለሁ። የለም 48 ሰዓት ውስጥ ያው ትምህርት ቤት ዝግ ነው። እንደነሱ አባታቸው ያሉት የክረምት ትምህርት ይማራሉ። ግን እሱንም ጥሎ ዋጋ ከፍዬ ነው በወር ሀቢባዬ በወር 6,000 ብር እየሰጠኝ በዚህ 6,000 ብር አበቃ ቂቼ እንደኔ ማየብ እንዳይሆኑ ብዬ ዋጋ እየከፈል ችዬ እያሳደግ እየኖር ትዳሬ እያው በታማኝነት እየኖር እስቲ ጥሎ ምንም ጥፋት እንኳን ቢኖር እንኳን ራቅ ብሎ ተለይቶ ልጆቹን መርዳት ማሳደግ። የኔን ልጆች 4 ልጆች እንዳለኝ እኮ ማንም ሰው አያውቅም። ዛሬ ሶሻል ሚዲያ ወጥቶ ነው የኔ ልጆች የታየው። የኔ ጉዳይና የእሱ ጉዳይ እንኳን ሌላ ቦታ ሆኖ እንኳን ልጆቼ የኔና የእሱ ነገር ማየትና መስማት የለበትም። ማንም እናት እኮ አባት እኮ ለልጅ ብሎ ነው የሚኖረው። ልጅን አስጥሎ የሚሄድ ችግር ምንም የለም። ስራ ሴት በፍቅር ነው። እዚህ ጋር የሚታዩ እንደዚህ ቡና አብልቼ አጠጥቼ ነው የሸኛሁት። ግን እኮ አሁን ማሬ አላወቅንም እኮ ይሄ ሰውዬ በጤናው ይኑር አደጋ ይድረስበት አላወቅንም እኮ። አገሩ ነው ያየው ሰው አለ። አገሩ ላይ በሰላም እየኖረ ነው። አገሩ ነው ያለው። ምንም አልሆነም። እንዳልሆነ ዋጋ ከፍዬ እኔ ፈልጌ ያለው አገሩን አለ። ልጆቹን 4ቱም አይን ያልከፈቱትን የአባትና የእናት ስጋ እንኳን ቢሰጥ ይሄ የአባትና የእናቴ ስጋ ነው አልበለም ብሎ የማያውቁ ህፃናት ምንም ነገር እንኳን የ3 ወር የ4 ወር ወይ የ2 ወር ከፍሎ አስቀምጦ አልሄደም። 9,000 ብር ብቻ ነው ትቶልኝ ሄደው። ሰው ላይ የቤት ኪራይ የ7ኛ ወር ብቻ ነው የከፈለው። ምንድን ነው መሆን አለብኝ? እስቲ ኤርትራ ሂብዝም እዚህ ውስጥ ትሰማላቸው፣ የኢትዮጵያ ሂብዝም ትሰማላቸው። ኢቶች ወንድሞች፣ እኔ ኤርትራ ሂብዝ በጣም እወዳቸዋለሁ። ምክንያቱም ተቀላቅያለሁ፣ አልጠላባቸውም። እስቲ ይፍረዱኝ፣ ለእግዚአብሔር ትላችሁ ፍረዱኝ። ምንድን ነው ማድረግ አለብኝ? እኔ አሁን እንደዚህ እያበቅ ሲያለቅ ሲያየች አንድ
የሚረዳሽ ሰው ከጎንሽ ካለ እኔ ካናዳ ሊቀበልሽ ብለኛለች። በምን አቅሜ ነው መሄድ እንኳን የምችለው? በምን አቅሜ? ቤተኛ ጉልበት የታለች? እንደዛ አይነትሽ የታለች? ማለት ምንድን ነው የሚጠበቀው? አንቺ ከግብፅ ወደ ካናዳ እንድትሄጂ እሷ የምትቀበልሽ ከሆነ ማለት ምንድን ነው? ገንዘብ ያስፈልጋል። በገንዘብ ከጎንሽ የሚረዳሽ ሰው ካለ እኔም በመቀበል ከነ አራቱም ልጆችሽ ከኔ ጋር አምስት ነው። ወርቀታችሁን አንድ ላይ ተወስዳችኋለች? አዎ ኧረ ተይ፣ ገንዘብ ልትበላሽ። እንዲያውም በግለሰብ ደረጃ ሰውን መውሰድ አይቻልም ኤምባሲ ቪዛ ካልሰጣችሁ በስተቀር። አዎ እዚህ ጋር ላስረዳሽ እና አስረጅኝ። አውቃታለሁ፣ እሷን አውቃታለሁ፣ እዚህ ሀገር አውቃታለሁ። ወርቀቱን ላክልኝ ስትለኝ ፕሪንት ስካን አድርገሽ ላኪ ስትለኝ ባለፈው ሮብ ዕለት ልኬላታለሁ ለእሷ። እዛ እሷ ያለችበት ደግሞ ሌሎቹም ደውሎ ሲጠይቁኝ ነገርኩት። ሲነግራቸው የእኛን ቁጥር ደሷ ስጪ ብለዋል። ልኬላታለሁ ቁጥሯን። ማታ ነው የላኩላት ቁጥሩን። እኔ እንጃ። ይቅርታ፣ እኔ ሰው ስለማላምን ሰው ከተቸገረም ሰው ስለሚያጭበረብር ሰው ስለለም። እሷን እኔ ከአንቺ ጋር ኮንታክት አደርጋለሁ። እኔ ከአንቺ ጋር የእሷን ቁጥር እሷና አንቺን ኮንታክት አደርጋለሁ። ምንም ችግር የለም። ስንት ብር ነው የሚፈጀው ልትወስድሽ? ቶታሉን ሐሙስ ዕለት ጠበቃው ጋር ገብቼ ያሉትን ቶታሉን ሁሉ አካትቼ እደውልልሻለሁ ብላኛለች። እስካሁን አልደወለችም። ጋይስ ትንሽ ብር ከሆነና እውነት ከሆነ ከወሰደችሽ በኋላ የሚከፈል ከሆነና እኛ የምንችለው ከሆነ ትምጣና እዚህ ጋር በህዝብ ፊት ትናገር። ገንዘብ የሚከፈለው ከወሰደችሽ በኋላ ከነ ልጆችሽ ከወሰደችሽ በኋላ ከሆነ ብቻ። አዎ እኔ አልኳት ምናልባት ብዙ ቶታሉን ስለሚያስፈልገኝ ቶታሉን ትሰጭኛለሽ ወይ ስላት ጠበቃ ጋር ገብቼ አነጋግሬ ቶታሉንም ሁሉንም ልክልሻለሁ በሜሴንጀር ልክልሻለሁ ብለኛለች። እስካሁን መልስ ይዛ አልመጣችም። እየጠበቅኩ ነው ያለው። እኔ እንጃ። እኔ ያውልሽ እኔ በግለሰብ ደረጃ አንድ ሰው ወደ ካናዳ ሰው መውሰድ ይችላል ብዬ ስለማላምን ኤምባሲ ገብቶ አንድ ሰው ኤምባሲው ቪዛውን ካልሰጠው ግለሰብ መውሰድ ይችላል ብዬ ስለማላምን እሷ መታ አዎ መውሰድ እችላለሁ እና የሚፈጀው ይሄን ያህል ገንዘብ ነው እና ገንዘቡን ደግሞ ከእነሱ እግራቸው ካናዳ ከገባ በኋላ ክፈሉኝ ብላ ከተስማማች ብቻ እና ገንዘቡ እኛ የመርዳት ሀቡ አንድ ለአምስት የሚባል አለ እኮ። ስንት ብር ነው? የለም እኔ አገናኝሻለሁ። የቤተ ክርስቲያን ሰዎች ናቸው። እሷም የቤተ ክርስቲያን የምትገባ ናት። ሌሎቹም ፓስተሮቹም ስላሉ ከነሱ ጋር ከአንቺ ጋር ኮንታክት። እኔ ግን በውስጥ አልፈልግም። እዚህ ጋር መጥተው ህዝብ እየሰማ ከተናገሩ እኔ ውስጥ ነገር እኔም ልታለል እችላለሁ ሰው ስለሆንኩኝ። ስለዚህ ምንም ችግር የለም። ሀቢባ አንዴ ሊያወራ እችላለሁ። ሀቢባ አዎ ሰላም ነው። ልትረጃት ከሆነ ብዬ ነው ያስገባዎች አንድ ቁጥር ስጽፊ። አዎ ብዙ ሰው ስደውሉልኝ እና አገርሽ ልጅ ምናምን ስላሉኝ ነው እና እኔ አላቃትም፣ ግን ኢቴ ሰላም ብዬሻለሁ። እና አሁን አንቺ ተረጋጊና መጀመሪያ ቁጭ ብለሽ ያለውን ነገር እዚህ አሁን ሀቢባ ቤትም ሆን ሌላ ቦታም ሆን አንቺ የሚያስፈልግሽ ገንዘብና ገንዘብ ነው እና አንቺስ ሰው ሀገር ይቅርታ አድርጊልኝ። እኛ አስተያየት የሚሰጠን አንፈልግም። ገንዘብ ልትረጃት ከሆነ ብቻ ተናገሪ እኮ። አሁን ገንዘብ እሷ የምትፈልገው የተቸገረችው ገንዘብ ነው። ገብቶሻል? አሁን በምትናገረው በቃ እሱን ብቻ ነገር ስንት ታዋጭላታለሽ? እሱ አይደለም አሁን ደላላ ምናምን የምትለውን ይሄ የካናዳን ጉዳይ ተውትና እዛ አንቺ ልታዥን ነው እንደዚህ ቤት የመጣሽው። ባይዘው እዚህ ቤት እንደሌላ ቤት አይደለም። እየገባችሁ በነፃ አስተያየት መስጠት አይቻልም። እዚህ ቤት ገንዘብ ልትረጂ ከሆነ ብቻ ነው ገዝተ ገብተሽ ይሄና ልረዳል ብለሽ ቃል የምትገቢው። መተሽ እዚህ የሀገርሽ ልጅ ናት ብለው ሲነግሩኝ እና አስተያየት ልትሰጪኝ የመጣሽው አስተያየት ማሪ ኮመንት በነፃ ስለሆነ ኮመቺ ገዝት ገብተሽ ግን አስተያየት መስጠት እዚህ ቤት አይቻልም። ልትረጂ ከሆነ መተሽ ላጣርገሽ ይሄና ልሰጥሻለሁ አካውንትሽን አምጪ ትያታለሽ። የሚያወራልን መቻጣን እኛ ገንዘብ የሚረዳን እንጂ። አይ ሀሳብ ከሆነ በነፃ ኮመንት ላይ ቸክችኪ። ሀሳብ ያለው ከኮመንት ላይ ያስቀምጥ። የፈለገችውን መርጣ ታነባለች። ገንዘብ የሚሰጣት ብቻ ነው ገዝት የሚገባው። ስለዚህ አሁን እቺ እናት 4 ልጆችን ይዛ ግብፅ ሀገር ላይ በሰው ሀገር 4 ልጅ ይዛ ተቀምጣለች። የቤት ክራይ ማገዝ የሚችል ቀለብ ማገዝ የሚችል ነገ ባንክ አካውንት ይዛ ትመጣለች። የአቅማችንን እናግዛታለን። አለቀ። በተረፈ ደግሞ ያልሻት ሰው መታ ገንዘቡ ትንሽ ከሆነ እኛ የምንችለው ከሆነ ትንሽ ገንዘብ ከሆነ እና
እናንተ ከግራችሁ ካናዳ ካስገባች በኋላ የምንሰጣት ከሆነ በዚህ የምትስማማ ከሆነ ትምጣ ንገሪያትና። እሺ እነግራታለሁ። እሺ ሌላ ደግሞ አለምዬ ይኸውልሽ ልጆችሽ ፊት ምንም አይነት ችግር አንዴ አምጥተሻቸዋል ወደዚህ ምድር አይደለ? እነሱ ምን አረጉ? እነሱ ውለጅን ብለው ነው የወለድሻቸው አይደለም? አንቺ ፈልገሽ ነው የወለድሻቸው። ስለዚህ ፕሊዝ ጭንቀት አታሳያቸው። ውስጥሽ ቢከፋሽም ሳቂ እነሱ ፊት። እነሱ ክላስ አጋጣሚ እኔ እንደዚህ ስልክ ሲያወራ እንደዚህ ገስ ገብቼ ሲያወራ ክላስ ሆኖ ስለሚሰሙ ነው። ትልቋ ልጄ ደግሞ እዚህ ሳሎን መጣ ቴሌቪዥን እንደ ቴሌቪዥን እንደምታይ አድርጋ ቁጭ ብላ ትሰማለች። አሁን 11 ዓመቷም ስለሆነ አባቷንም በጣም ስለምትወድ በቃ ልታጣራ ነው የምትፈልገው። አሁንም እሷ እዚህ ጋር የሚመጣ ነገር መስላታል። መጣ ወይ ምን አሉ ባባ አለ ወይ ትላለች። ይኸውልሽ ዳሙ ሞዴሬተር ይላለች ላይቭ ከፍታ አውሪ ትላታለች። ኧረ በእናትሽ አለምዬ ስሞትልሽ እኔም እናት ነኝ። ልጅሽን ይኸውልሽ ነገ ለሚያልፍ ችግር ያልፋል። እሺ ነገ አንቺ ስራ አግኝተሽ እኛም ማግዘንሽ ምናልባት ተሳክቶልሽ ጥሩ ህይወት ልትኖር ይችላል። ትጸጸቻለሽ ይህንን ጊዜ ችግርሽን እንዲያውቁ በማድረግሽ። የ11 ዓመት ልጅ ስትረስ አትፍጠሪባት። ከጓደኞቿ እኩል የምትጫወትበት ጊዜ እንጂ የቤተሰቦቿን ጣጣ የቤተሰቦቿን ችግር የምታውቅበት ጊዜ አይደለም። ውስጥሽ ቢከፋሽም ቢጨንቅሽም አንቺ ዋጥ አድርገሽ እናት ስለሆንሽ ችለሽ ለእነሱ አታሳያቸው ችግርሽን። አባታችሁ ስራ ሄዷል ይመጣል ነው ሊባሉ የሚገባው። ገብቶሻል እንጂ እነሱ ይህን ስትረስ የ11 ዓመት ልጅ ይህን ስትረስ እንደዚህ አሁን የምትለው የሄደው 18 እሱ ሲወጣ ከቤት መጣለው ነገ የሆነ ነገር አድርግ ብሎ ሲጠይቁ አይ ነገ ስለሚመጣ የትፈልጉ ነገር ሁሉ ገዛላቸዋለሁ ምናምን ብሎ አስማምቶ ስለሄደ ነው። ያንን ይዘ ነው እንደዚህ ብሎ ነው እኛን ትቶ ሄደው። ቀጠሮ ያለበት ዩኤን እሱን የሚያካትት አብረን ሁላችንም የምንሄድበት ነበረ። ሲቀረው ስንጠብቅ ሲቀረው ነው በዛ ስናገር ከሰው ጋር ሲያወራ ሲፈልግ ሲወጣ ደግሞ ዝም ብዬ አልወጣማ እንደዚህ ብዬ ነው የሚወጣው። ያን ከሌሎች እሷ ትረዳለች። ለዛ ነው እንደገና ደግሞ እሷን ወደዚህ ያመጣዋት ምናልባት በጣም ስለሚወዳት ካለበት ቦታ እሷን እንኳን አይቶ የሚራራ ከሆነ ወይም እሷን አይቶ የእሱ ቤተሰቦቹም ቢሆኑ ምናልባት አብሮ ከኔ ጋር እንዳይሆነ የተከለከለ ነገር ካለ እሷን አይቶ የሚራሩ ነገር ካለ በማለት ነው እንጂ ለልጄ እኔ ቴሌፎን እንኳን የቤት ውስጥ ቴሌፎን እንኳን አትይዘውም። ይኸውልሽ የምትያት ምን መሰለሽ ምን እንደገጠመው አላውቅም። ሄዶ አልተመለሰም፣ እንፈልገዋለን ይመጣል ምናምን በያቸው። አንቺ እንደዚህ ፊትሽን ጭንቅ አታድርጊው። የውስጥሽን በውስጥሽ አድርገሽ ለፈጣሪም ሰተሽ ለልጆችሽ ፊት ፈታ በይ። ገባሽ? እና አይዞሽ ነገ ባንክ አካውንት ይዘሽ ነይ እና ያቺንም ሴት ጠይቀሻት ይዘሻት እና የአቅማችን ነገር ከሆነ እናግዝሻለን። ብዙ ነገር ከሆነ አንችልም። እኛ የታመመ ነፍስ ለማትረፍ እንጂ ሰው ከሀገር ወደ ሀገር ለማሻገር አንችልም። እኔ ሁሌም አልችለው ነገር ቃል አልገባም። ለቤት ክራይ ለቀለብ የሚሆን ግን የቻልነውን እንጥራለን። በተረፈ ደግሞ ግብፅ ሀገር የምትኖሩ እባካችሁ እህታችንን አግዟት። ያለችው ግብፅ ነው። አይዞሽ በሏት። ዩኤን ደግሞ ማገዝ የሚችልበት መንገድ ካለ ዩኤን የምትሰራ ልጅ ትሰራ የነበረ አሁን አውስትራሊያ ያለች ልጅ ማቃት ልጅ አለች። እሷንም ምጠራትና ነገ ምን ማድረግ እንዳለብሽም ትነግርሻለች። እሺ እዚህ ጋር ዩኤን አይረዳም። እኔን ብቻ ሳይሆን በፊት ዛሬ አመት ከምናምን ሲረዱ ነበረ። አሁን እርዳታ የውጭ ሀገር ዓለም መንግስት እርዳታውን ከዚህ ሀገር መንግስት ስላቆማ እየረዳ አይደለም። እንኳን መርዳት የገንዘብ እርዳታ አይደለም። ወደ ሌላ ሀገር እንድትሻገሪ ሊያደርግልሽ የሚችለው ነገር ካለን እንጠይቃታለን። ህጉን ስለምታውቅ ህጋዊ ጋብቻ አለሽ? አለኝ። አዎ እዚህ ጋር አለ። እንዳታሳይ ይዘጋብኛል ማሬ። የኔ አካውንት በቃ እና እንጠራትና ነገ እንጠይቃታለን። ዩኤንም ሊረዳሽ የሚችል ገንዘብ ሳይሆን እንዴት ወደ ሌላ ሀገር እንደምትሻገሪ ወደ ተሻለ ሀገር ሊረዳሽ የሚችልበት ነገር ካለ እንጠይቅልሻለን። ነገ እንደነገርኩሽ ባዮሽ ላይ ፕሮፋይልሽ ላይ